አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሳውዲ አረቢያ አዲስ ቪዛ መስጠት ጀምራለች። እንኳን ደስ ያላችሁ። በዝርዝር እመጣበታለሁ። እንዲሁም ሰማይ ላይ ትልቅ ፍንዳታ ተሰምቷል። በርካታ ቤቶች ፈርሰዋል። እጅግ በጣም አስደንጋጭ ክስተት ተፈጥሯል። ይሄም የት ነው ምንድነው የተፈጠረው የሚለውን በዝርዝር እነግራችኋለሁ። ሌላኛው ሁጃጆች ወደ መጡበት ሀገራቸው መመለስ ጀምረዋል። ዛሬም የአላህ እንግዶችን የአርህማን እንግዶችን የያዘች አየር የመጀመሪያዋ ወደ መጣችበት ሀገር ይዛቸው አርፋለች። እቺ መነጋገሪያ ሆናለች። የማን ሀገር ሁጃጆች ናቸው መጀመሪያ ወደ ሀገራቸው የተመለሱት የሚለውን እሱንም እነግራችኋለሁ። እንዲሁም የኢትዮጵያን ሁጃጆች መቼ ነው ወደ ሀገራቸው መመለስ የሚጀምሩት የሚለውንም እነግራችኋለሁ። ሌላኛው ደግሞ በሐጅ ጉዳይ ማስፈጸም የኢትዮጵያን መጅሊስ እንደተሸለመ ትላንትና ነግሬያችሁ ነበር። ዛሬም ታዲያ አንድ አዲስ ነገር አለ። ከአንድ እስከ 3 የወጡት የየትኛው ሀገር የሐጅ አፈጻጸም ጥሩ አፈጻጸም ሁጃጆችን በማስተናገድ ወይም ደግሞ መረጃ በመስጠትም ሆነ በማንኛውም ነገር ከአንድ እስከ 3 የሳውዲ አረቢያ ያወጣቸው የሀገራቸው የሐጅ አስተባባሪዎች አሉና ኢትዮጵያ ከዛው ስንተኛ ወጣች የሚለው አንድ አነጋጋሪ ሆኗል። ኢትዮጵያ ግን ቀዳሚ ሆናል። ታውቃላችሁ አንደኛ ደረጃ ላይ ወጣለች። ባታምኑ በዝርዝር ነግራችኋለሁ። 1 2 3ኛ እስከ ማን ድረስ መሆነው ማለት ነው። እና ሌሎችም መረጃዎችን አካትላችኋለሁ። ከናንተ የሚጠበቀው ላይክ፣ ሰብስክራይብ እና ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንዲሁም ኮምቦልቻ፣ ደሴ ቦታ ፍሪጅ፣ ሲሚንቶ፣ ቴሌቪዥን ምናምን አረቢያ መጅሊስ ጠይቅልን ያላችሁ እህቶች ያላችሁ ከምርጫ በኋላ አሁን መኪና ምንም ተዘጋግቷል። አይ አስቸጋሪ ነው አስፈሪም ሆኗልና ከምርጫ በኋላ ኢንሻአላህ ሁሉንም ጠይቅላችኋለሁ። ዞር ብዬ አገሩ ትንሽ ይረጋጋ። አሁን ለመላወስ በጣም ባጃጅ ምንም ዝግ ስለሆነ በጣም አስቸጋሪ ነው። አገሩ ይረጋጋና አብሽሩ እላችኋለሁ። እንግዲህ ምናልባት ሮብና ሐሙስ በኋላ ከተረጋጋ አብሽሩ። እሺ ለዚህ ነው እና እኔ ኮሜንት ላይ ፖስት አድርግላችኋለሁ። መጠየቅ የምትፈልጉትን ጠይቁ። ቦታም ቤትም ኮምቦልቻም ደሴም ፈለጋችሁበት ኢንሻአላህ ታጥቀተን ስቻለሁ። ስለ ቪዛው ምነግራችኋለሁ። ለማንኛውም አገሩ ይረጋጋ ብዬ ነው። እሺ አብራችሁ ይቆዩ። ውድ ቤተሰቦቼ እንዳልኳችሁ በርካታ መረጃዎች እጄ ላይ አሉ። አሁን ግን መጀመሪያ የት ሀገር ዜጋ ነው ወደ ሀገሩ ቀድሞ የተመለሰው የሚለው ማለት ነው ሁጃጆች እሱን ልንገራችሁ። የሐጅ ስነ ስርዓት መጠናቀቁን ተከትሎ ሁጃጅ ወደ ሀገራቸው መመለስ ጀምረዋል። ወደ ሳውዲ ቀድመው የገቡት የፓኪስታን ዜጎች የሀገሪቱን ግዛት መልቀቅ ጀምረዋል። ሁጃጅ ያሳፈረ አውሮፕላን ትላንት ቅዳሜ ኢስላማባድ መድረሱን የሀገሪቱ መገናኛ ብዙሃን ዘግበዋል ይላል። ኢስላማባድ ማለት የፓኪስታን ዋና ከተማ ናት። የአላህን እንግዶች ይዛ ትላንትና ቅዳሜ ከሰዓት እዛ ደርሳለች ማለት ነው። በሌላ በኩል በስነ ስርዓቱ ላይ የተሳተፉት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ዛሬ እሁድ ግንቦት 23 ወደ ሀገር ቤት እንደሚመልሱ ዛሬ ማለት ነው ተሰምቷል። የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ሀጂ አብዱልፈታህ መሐመድ ከዚህ ቀደም ለሚንበር ቲቪ እንደተናገሩት የኢትዮጵያ ሁጃጆች የመመለሻ በረራ የሚጀምረው ዙልሂጃ 18 ወይም ሐሙስ ግንቦት 27 ሲሆን ለ8 ቀናት የሚቆይ ይሆናል ይላል። በ8 ቀን ነው ተከታታይ ቀን የሚመጡት የኢትዮጵያን ሁጃጆች የሚመለሱት ሐሙስ ነው መመለስ የሚጀምሩት ማለት ነው። የፊታችን ሐሙስ ዙልሂጃ 18 ዛሬ 13 ነው። ዙልሂጃ 18 ነው ማለት ነው የሚመለሱት። ዛሬ 15 ነው እንጂ ዛሬ 14 ነው። ከ4 ቀን በኋላ ማለት ነው ሐሙስ መመለስ ይጀምራሉ ማለት ነው። ይሄ ነው እላችኋለሁ። ሌላ አንድ ፍንዳታ አለ። ከዛ በኋላ ሳውዲ አረቢያ አዲስ ቪዛ መስጠት እንደጀመረ ነግሬያችኋለሁ። ያ ቪዛ ምንድነው የሚለው እሱንም አብራራላችኋለሁ። አሁን ግን ማን ነው በሐጅ ስነ ስርዓት ላይ አንደኛ እስከ 3ኛ ወጣ የሚለውን እሱ ልንገራችሁና ከዛ ፍንዳታውን ከዛ ደግሞ የቪዛውን ጉዳይ ነግራችኋለሁ።
ውድ ቤተሰቦች እንዳልኳችሁ እንግዲህ የሳውዲ አረቢያ መንግስት የተለያዩ ሽልማቶችን አድርጓል። ከአንድ እስከ 3ኛ ወጡትን በሐጅ ላይ በደንብ አድርገው መስተንግዶ ያደረጉትን ወይም ደግሞ ለሐጁ ጥሩ ተሳትፎ ያላቸው ያሉትን ሀገራት ማለት ነው። ኢትዮጵያ፣ ማሌዥያና ኢራቅ በዓለም አቀፍ የሐጅ አገልግሎት አሰጣጥ የአልማዝ ደረጃ ሽልማት አገኙ ይላል ሀሩን ሚዲያ ግንቦት 23 ቀን 2018 በዘንድሮ የሐጅ ወቅት የተከናወነው የአገልግሎት አሰጣጥ በተመለከተ በተደረገው ዓለም አቀፍ ግምገማ የኢትዮጵያ፣ ማሌዥያና ኢራቅ ሐጅ ጽሕፈት ቤቶች ከፍተኛ የደረጃ እውቅና የሆነውን የአልማዝ ሽልማት ወይም ዳይመንድ አዋርድ በጋራ ተቀናጅተዋል ይላል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ የሐጅ ኢባዳቸውን አጠናቀው ወደ አገር ሲመለሱ እንደገለጹት የኢትዮጵያ ሐጅ አገልግሎት ከቀድሞ ዓመታት የነበረውን እንግልት በመሻገር ውጤታማ ምዕራፍ ላይ ደርሷል። ፕሬዝዳንቱ ይህ ውጤት በብዙ ባለድርሻ አካላት የተቀናጀ ጥረት የተገኘ የጋራ ስኬት መሆኑን አስታውቀዋል ይላል። በአቀባበል መርሃ ግብሩ ላይ የተገለጸው መረጃ እንደሚመለከተው የተገኘው ዓለም አቀፍ እውቅና የጠቅላይ ምክር ቤቱ ብቻ ሳይሆን የጠቅላላ የህዝብ ሙስሊም ድል ነው። የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ጨምሮ ሌሎች ከፍተኛ የሥራ ኃላፊ እና ዑለማዎች በተገኙበት መድረክ በቀጣይ የተጀመረውን የለውጥ ሥራ በማጠናከር የአገልግሎት አሰጣጡን ዓለም አቀፍ ደረጃውን በጠበቀ መልኩ ለማስቀጠል ትኩረት እንደሚሰጥ ተመላክቷል ይላል ማለት ነው። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የህዝብ ግንኙነት ዘገባ እንደሚያሳየው ይህ የአልማዝ ሽልማት ዳይመንድ አዋርድ ለሐጅ አገልግሎት ዘርፍ የሚሰጥ ከፍተኛ የክብር ማዕረግ ሆኖ ተመዝግቧል። ዙልሂጃ 14 ቀን 1447 ዓመተ ሂጅራ ሀሩን ሚዲያ ይላል ማለት ነው። ውድ ቤተሰቦች እንግዲህ ኢትዮጵያ አንደኛና ሁለተኛ ሶስተኛ ኢትዮጵያ፣ ማሌዥያና ኢራቅ ሆነዋል ማለት ነው። ኢራን አይደለም ያልኳችሁ ኢራቅ ነው ለማስታወስ ያክል። አሁን ደግሞ ሌላ አንድ መረጃ አልጨምርላችሁና ከዛ የመን ፊዛ ነው የሚለው ልባችሁን አንጠልጥሏል አውቃለሁ፣ ግን እሱንም እነግራችኋለሁ። ፍንዳታው ምንድነው ላላችሁና ግራ ለተጋባችሁ ውድ ቤተሰቦች ሰበር ዜና በዩናይትድ ስቴትስ ሰማይ ላይ የፈነዳው ተወርዋሪ ኮከብ በበርካታ ግዛቶች የሚገኙ መኖሪያ ቤቶችን አናወጠ ይላል ማለት ነው። ኮከብ ነው የፈነዳው። እጅግ ናሳም በዚህ መግለጫ ወጥቷል ማለት ነው። በጣም ከባድ የሚባል ፍንዳታ ነበረ። ከ300 ቶን ቲኤንቲ 300 ቶን አስባችኋል። 1 ቶን ማለት 10 ኩንታል ነው። 1 ቶን 10 ኩንታል ነው። 3000 ኩንታል ማለት ነው። ወይም ደግሞ ቲኤንቲ ፈንጅ ጋር እኩል የሆነ ኃይል 300 ቶን ፈንጅ ጋር እኩል የሆነ ኃይል ያመነጨ ተወርዋሪ ኮከብ በሰሜን ምስራቅ አሜሪካ ሰማይ ላይ መፈንዳቱን የሀገሪቱ የህዋ ምርምር ተቋም ወይም ናሳ አስታወቀ ይላል። ክስተቱን ተከትሎ በተፈጠረው ከፍተኛ የድንጋጤ ማዕበል በበርካታ ግዛቶች የሚገኙ መኖሪያ ቤቶች ተንቀጥቅጠዋል ይላል። ናሳ ባወጣው መግለጫ መነሻነቱ ከህዋ የሆነው ይኸው አካል በሰዓት በአማካይ 120,000 ኪሎ ሜትር በሆነ እጅግ ከፍተኛ ፍጥነት ወደ ምድር ከባቢ አየር ከገባ በኋላ በማሳቹሴትስ የሀገር ስም ነው እና በኒው ሃምፕሻየር ግዛቶች ከፍተኛ አየር ክልል ላይ ፈንድቷል ይላል ማለት ነው። አስባችሁታል? በሰዓት 120,000 ኪሎ ሜትር ማለት ጎበስ አንድ ፈጣን መኪና ስንት ነው የሚሄደው? በአንድ ፈጣን መኪና 100 ኪሎ ሜትር ነው የሚወሰነው ማለት ነው። በጣም ፈጣን የሚባል አውሮፕላን 1000 ኪሎ ሜትር ነው በሰዓት የሚሄደው። ይሄ 120,000 ማለት አብዝታችሁታል። በጣም ከባድ ነው ማለት ነው። በጣም ይፈጥናል ማለት ነው። አንድ አውሮፕላን በሰዓት 1000 ኪሎ ሜትር ከሆነ 120,000 ደግሞ ስታባዙት አስባችሁታል። በጣም ይፈጥናል ማለት ነው። በአየር ላይ የተከሰተው የአላህ ሱብሓነሁ ወተዓላ ፍንዳታ የአላህ ሱብሓነሁ ወተዓላ ኃይል የቱን ያክል ፈጣን እንደሆነ ያሳያል። ይሄ ራሱ ማለት ነው ትልቅ ትምህርት አለው ለራሴ።
በአየር ላይ የተከሰተው የዚህ ፍንዳታ እምቅ ኃይል ከፍተኛ የድምጽ ቦምብና የምድር ንዝረት ያስከተለ ሲሆን በአካባቢው የሚኖሩ ነዋሪዎች በድንጋጤ ማዕበሉ በተለያዩ ማህበረሰቦች ውስጥ በግልጽ እንደተሰማቸው ገልጸዋል። የዓይን እማኞች እንደተናገሩት አስፈሪ የፍንዳታ ድምጽ መስማታቸውን ሲያረጋግጡ፣ ሌሎች ደግሞ ፍንዳታው ባስከተለው ንዝረት መስኮት መስታወቶችና መርገብገባቸውንና ህንፃዎች መናወጣቸውን ተናግረዋል። የአደጋ ጊዜ ኃላፊ እንደገለጹት የህዋ አካሉ መሬት ሳይነካ በአየር ላይ መበታተኑ ምክንያት ሊደርስ የሚችለውን የቀጥታ ግጭት አደጋ ማስቀረት ተችሏል ይላል። ሰማይ ላይ መሬት ቢከሰት ደግሞ ይሄ በጣም ከባድ ነበር ማለት ነው። በክስተቱ ሳቢያ እስካሁን የደረሰ የሰው አካል ጉዳትም ሆነ የከፍተኛ የንብረት ውድመት አለመኖሩን ባለስልጣናቱ አክለው ገልጸዋል። ይህ በሰሜን ምስራቅ ዩናይትድ ስቴትስ ሰማይ ላይ ለአጭር ጊዜ የተከሰተ ያልተለመደ ክስተት ጥቃትን የህዋ አካላት እንኳን በከፍተኛ ፍጥነት ወደ ምድር ከባቢ አየር በሚገቡበት ወቅት ሊያስከትሉ የሚችሉት ግዙፍ ኃይል መጠን የሚያሳይ መሆኑን ተመራማሪዎች ጠቁመዋል ይላል። እንግዲህ የአላህ Subhanahu Wa Ta'ala ኃይል የቱን ያክል እንደሆነ ሰውት በሰዓት 120,000 ኪሎ ሜትር 120,000 አውሮፕላን ማለት ነው። በጣም እጥፍ በጣም ከባድ የሚባል ነው ጎበስ። እና ይሄ ነው እላችሁ እችላለሁኝ። አሁን ወደ ፊዛው ጉዳይ እንለፍ። የዘንድሮ ሐጅ መጠናቀቁን ተከትሎ ሳውዲ አረቢያ የኡምራ ፊዛ መስጠት ጀምራለች ይላል። ምእመናን ከነገ ሰኞ ግንቦት 14 2018 ጀምሮ ኑሱክ መተግበሪያን በመጠቀም ፍቃድ ማውጣትና ወደ መካ መግባት ይችላሉ ተብሏል። ይህ የኡምራ ወቅት እስከ ቀጣዩ ዓመት መጋቢት 29 ድረስ የሚቆይ ነው ይላል ማለት ነው። እንኳን ደስ ያላችሁ ውድ ቤተሰቦች። መረጃዬ ይህን ይመስላል። ሌላ በርካታ መረጃዎች ቢኖሩም ሰዓቱን ለናንተ ለመቆጠብ በዚሁ ልቋጨው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ ግን እንዳትረሱ እያልኩኝ ከወዲሁ ፕሮግራሜን እቋጫለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላና በአዲስ አስደናቂና አስደሳች መረጃ እንደምንገናኝ ባለሙሉ ተስፋ ነኝ። ሰላም አለይኩም።